ውድ የቻናላችን ተከታታዮች ዛሬ ደግሞ ይዤላቸው የመጣሁ የእንግሊዘኛ ቋንቋን ለመጻፍና ለማንበብ ያግዛቸዋል ብዬ ያሰቡትን የእንግሊዘኛ ፊደሎች በቪዲዮ መልክ አዘጋጅቼ ይዤ መጥቻለሁ። ይህን ቪዲዮ ብትከታተሉት ብታዳምጡት እንግሊዘኛን በትክክል ለማንበብና ለመጻፍ ያግዛቸዋል። ስለዚህ ይህን ቪዲዮ በትክክል እያንዳንዱን ፊደል ድምፁን፣ ቅርጹን እንድትለዩት ስለሚያግዛችሁ ከርሰሯን እየተከተላችሁ በትክክል እንድታዳምጡትና እንድታዩት ስል እጋብዛችኋለሁ። ወደ ፊደሉ ስሄድ የእንግሊዘኛ ፊደልን እንግሊዘኛን በደንብ ለማንበብና ለመጻፍ ያግዛችኋል ያልሁትን ፊደሎች ጽፌ ያለሁ እነሱን አቀርብላችኋለሁ። የመጀመሪያዋ ፊደል ከአዘጋጀሁት የመጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጥሎ ያለው ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እደግመዋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ፣ ቀጥሎ ያለው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ፣ ቀጣይ ያለው ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እደግመዋለሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ቀጣይ ያለው ደግሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እደግመዋለሁ። ፊደሉን ሰ ብለን የምንጠራው ኤስኢ በአንድ ላይ ሰ፣ ኤስኢ በአንድ ላይ ስንጠራው ወይም ደግሞ ማን ብለን እንጠራዋለን? ሰ። ኤስዩ ሱ፣ ኤስአይ ሲ፣ ኤስኤ ሳ፣ ኤስአይኢ ሴ፣ ኤስ ስ፣ ኤስኦ ሶ። እሺ፣ ቀጣይ ያለው አርኢ እንደማን ይነበባል? ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እደግመዋለሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ረ ብለን የምንጠራው ከዚህ ላይ እንደምታዩት አርኢ ረ፣ አር ዩ ሩ፣ አር አይ ሪ፣ አር ኤ ራ፣ አር አይ ኢ ሬ፣ አር ር፣ አር ኦ ሮ። እሺ፣ ቀጣይ የምናየው ደግሞ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ይህን ስናየው ደግሞ ኤስ ኤች ኢ ሸ፣ ኤስ ኤች ዩ
ሹ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ኤስ ኤች አይ ኢ ሼ ኤስ ኤች ሽ ኤስ ኤች ኦ ሾ። እሺ ቀጣይ ያለው ደግሞ ቀ ቁ ቂ ቃ ቄ ቅ ቆ። ይህን ስናየው ደግሞ ኬ ኢ ቀ ኬ ዩ ቁ ኬ አይ ቂ ኬ ኤ ቃ ኬ አይ ኢ ቄ ኬ ቅ ኬ ኦ ቆ። እሺ ቀጣይ ያለው ደግሞ ቀጣይ ያለውን ስናየው ቢኢ በ ቢዩ ቡ ቢአይ ቢ ቢኤ ባ ቢአይ ኢ ቤ ቢ ብ ቢኦ ቦ። እደግመዋለሁ። በ ቡ ቢ ባ ቤ ብ ቦ። እሺ ቀጣይ ያለው ደግሞ ቀጣይ ያለውን የምናየው ቪኢ ቨ ቪዩ ቩ ቪአይ ቪ ቪኤ ቫ ቪአይኢ ቬ ቪ ቭ ቪኦ ቮ። እደግመዋለሁ። ቨ ቩ ቪ ቫ ቬ ቭ ቮ። ቀጣይ ያለው ደግሞ ቲኢ ተ ቲዩ ቱ ቲአይ ቲ ቲኤ ታ ቲአይኢ ቴ ቲ ት ቲኦ ቶ። እደግመዋለሁ። ተ ቱ ቲ ታ ቴ ት ቶ። ቀጣይ ያለው ደግሞ ሲኤችኢ ቸ ሲኤችዩ ቹ ሲኤችአይ ቺ ሲኤችኤ ቻ ሲኤችአይኢ ቼ ሲኤች ች ሲኤችኦ ቾ። እደግመዋለሁ። ቸ ቹ ቺ ቻ ቼ ች ቾ። እሺ ቀጣይ ያለው ደግሞ ዋይ ኢ የ ዋይ ዩ ዩ ዋይ አይ ይ ዋይ ኤ ያ ዋይ አይ ኢ ዬ ዋይ ይ ዋይ ኦ ዮ። እደግመዋለሁ። የ ዩ ይ ያ ዬ ይ ዮ። እሺ ቀጣይ ያለው ደግሞ ቀጣይ ያለው ኤንኢ ነ ኤንዩ ኑ ኤንአይ ኒ ኤንኤ ና ኤንአይኢ ኔ ኤን ን ኤንኦ ኖ። እደግመዋለሁ። ነ ኑ ኒ ና ኔ ን ኖ። እሺ ቀጣይ ያለው ደግሞ ጂኤንኢ ኘ ጂኤንዩ ኙ ጂኤንአይ
ኒ ጂኤንኤ ኛ ጂኤንአይኢ ኜ ጂኤን ኚ ጂኤንኦ ኞ ደግመዋለሁ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ እደግመዋለሁ አ ኡ ኢ አ ኤ እ ኦ። እሺ ቀጥሎ ያለው ኬ ኢ ከ ኬ ዩ ኩ ኬ አይ ኪ ኬ ኤ ካ ኬ አይ ኢ ኬ ኬ ክ ኬ ኦ ኮ እደግመዋለሁ ከ ኩ ኪ ካ ኬ ክ ኮ። ከዚህ ላይ ማየት ያለባችሁ ለምሳሌ ይህ የአማርኛ ፊደል ወ ነው። እንደ ወ ማንና ማን አንድ ላይ ሆነው እንደ ወ ይነበባል የሚለውን አናባቢውን ታያላችሁ። ይህን ስታዩት እንደ ወ የሚነበብ ደብሊው ኢ ምን ተብሎ ይነበባል? ወ ደብሊው ዩ ው ደብሊው አይ ዊ ደብሊው ኤ ዋ ደብሊው አይ ኢ ዌ ደብሊው ው ደብሊው ኦ ዎ። እደግመዋለሁ ወ ው ዊ ዋ ዌ ው ዎ። እሺ ቀጥሎ ያለው ዘ እንደ ዘ የሚነበብ ደግሞ ዜድ ኢ ዘ ዜድ ዩ ዙ ዜድ አይ ዚ ዜድ ኤ ዛ ዜድ አይ ኢ ዜ ዜድ ዝ ዜድ ኦ ዞ። እደግመዋለሁ ዘ ዙ ዚ ዛ ዜ ዝ ዞ። ከዚህኛው ስትመጡ ደግሞ ቀጣይ ያለው ዠ ከላይ ያለው የአማርኛው ነው። ቀጥሎ የእንግሊዝኛው አማርኛ ፊደል እየሆነ ነው የተጻፈው። ዠ እንደ ዠ የሚነበብ ደግሞ ዜድ ኤች ኢ ማን ተብሎ ይጠራል? ዠ ዜድ ኤች ዩ ማን ይባላል? ዡ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች አይ ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዦ። እደግመዋለሁ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ቀጥሎ ያለው ደግሞ ደ እንደ ደ የሚነበበው ደግሞ ማንና ማን በጋራ ሆነው ወይም በአንድ ላይ ደ ብለን እንጠራዋለን። እንደምታዩት ዲኢ ደ ዲዩ ዱ ዲአይ ዲ ዲኤ ዳ ዲአይኢ ዴ ዲ ድ ዲኦ ዶ። እደግምላችኋለሁ ደ ዱ ዲ ዳ ዴ ድ ዶ። እሺ ቀጣይ ያለው ደግሞ ጀ ብለን የምንጠራው ጀኢ ጀ ጀዩ ጁ ጀአይ ጂ ጀኤ
ጃ ጀአይኢ ጄ ጀ ጅ ጀኦ ጆ ደግመዋለሁ። ጀ ጁ ጂ ጃ ጄ ጅ ጆ። እሺ ቀጣይ ያለው ደግሞ ገ ገ ገ ብለን ማንና ማንን እንደ ገ እንጠራዋለን? የእንግሊዘኛ ፊደሎች ማንና ማን በአንድ ላይ ሆነው እንደ ገ እንጠቀማቸዋለን ወይም ደግሞ ገን ይተካሉ የሚለውን ስናይ ጂኢ ገ ጂዩ ጉ ጂአይ ጊ ጂኤ ጋ ጂአይኢ ጌ ጂ ግ ጂኦ ጎ በአንድ ላይ ገ ጉ ጊ ጋ ጌ ግ ጎ። እሺ ቀጥሎ ያለውን ስናይ ደግሞ ጠ ጠ እንደ ጠ የምናነበው ወይም እንደ ጠ የሚያገለግለን የእንግሊዝኛ ፊደል ማንና ማን በጋራ ሆኖ ነው የሚለውን ደግሞ ስናይ ቲኢ ጠ ቲዩ ጡ ቲአይ ጢ ቲኤ ጣ ቲአይኢ ጤ ቲ ጥ ቲኦ ጦ። ደግመዋለሁ። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ቀጥሎ ያለውን ስታዩት ደግሞ ጨ ጨ እንደ ጨ የምንጠቀመው ወይም ደግሞ እንደ ጨ ሊነበብ የሚችል የእንግሊዘኛው አማርኛ ማን ነው? እንደ ጨ ልናነበው የሚችል ማንን ነው ስንል ሲኤችኢ ሲኤችኢ ኢ ጨ ሲኤችዩ ጩ ሲኤችአይ ጪ ሲኤችኤ ጫ ሲኤችአይኢ ጬ ሲኤች ጭ ሲኤችኦ ጮ። ደግመዋለሁ። ጨ ጩ ጪ ጫ ጬ ጭ ጮ። በጣም ጥሩ። ቀጣይ ደግሞ ጰ ጰ እንደ ጰ የምንጠራው ወይም የምናነበው ደግሞ ማን ነው ስንል ፒኢ ጳ ፒዩ ጡ ፒአይ ጲ ፒኤ ጳ ፒአይኢ ጴ ፒ ጵ ፒኦ ጶ። እንደገና ደግመዋለሁ። ጰ ጱ ጲ ጳ ጴ ጵ ጶ። እሺ ቀጣይ ያለው ደግሞ ጸ ጸ እንደ ጸ ልናነበው የምንችል ደግሞ ጸን ሊተካ የሚችል ቲኤስኢ በአንድ ላይ ምን ተብሎ ይጠራል? ጸ ቲኤስዩ ጹ ቲኤስአይ ጺ ቲኤስኤ ጻ ቲኤስአይኢ ጼ ቲኤስ ጽ ቲኤስኦ ጾ። ደግመዋለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ቀጣይ ያለው ፊደል ፈ ፈ። እሺ እንደ ፈ የምናነበው ደግሞ ኤፍኢ ፈ
ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ ፍ፣ ኤፍ ኦ ፎ። እደግመዋለሁ። ፈ ፉ ፊ ፋ ፌ ፍ ፎ። እሺ ቀጥሎ ያለው ደግሞ ፐ ፐ። ቀጥሎ ያለው እንደ ፐ የምናነበው ደግሞ ፐን ሊተካልን የሚችል ፒኢ ፐ፣ ፒዩ ፑ፣ ፒአይ ፒ፣ ፒኤ ፓ፣ ፒአይኢ ፔ፣ ፒ ፕ፣ ፒኦ ፖ። እደግመዋለሁ። ፐ ፑ ፒ ፓ ፔ ፕ ፖ። ቀጥሎ ያሉት ደግሞ እነዚህ የአማርኛ ዲቃላ ሆሄያት ለምንጠራቸው እነሱም ኋ፣ ሏ፣ ሟ፣ ሷ፣ ሯ፣ ሿ፣ ቋ እያል የምንጠራቸውን ደግሞ እነሱን ሊተኩ የሚችሉ የእንግሊዝኛ ሆሄያት ኤች ዩ ኤ ኋ፣ ኤል ዩ ኤ ሏ፣ ኤም ዩ ኤ ሟ፣ ኤስ ዩ ኤ ሷ፣ አር ዩ ኤ ሯ፣ ኤስ ኤች ዩ ኤ ሿ፣ ኬ ዩ ኤ ቋ። እደግመዋለሁ። ኋ፣ ሏ፣ ሟ፣ ሷ፣ ሯ፣ ሿ፣ ቋ። እሺ ቀጥሎ ያለው ቢዩኤ ቧ፣ እንደ ቧ የምናነበው ቢዩኤ ቧ፣ ቲዩኤ ቷ፣ ሲኤችዩ ኤ ቿ፣ ኤንዩኤ ኗ፣ ጂኤንዩኤ ኟ፣ ኬዩኤ ኳ፣ ዜድዩኤ ዟ። ደግመዋለሁ። ቧ፣ ቷ፣ ቿ፣ ኗ፣ ኟ፣ ኳ፣ ዟ። እሺ ቀጥሎ ያለው ደግሞ ዲዩኤ ዷ፣ ጀዩኤ ጇ፣ ጂዩኤ ጓ፣ ቲዩኤ ጧ፣ ሲኤችዩኤ ጯ፣ ቲኤስዩኤ ጿ፣ ኤፍዩኤ ፏ። ደግመዋለሁ። ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጿ፣ ፏ። እደግመዋለሁ አንዴ። ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጿ፣ ፏ። የዛሬ ቪዲዮአችን በትክክል ብታዩት ብታዳምጡት ከርሰሩን እየተከተላችሁ እንግሊዘኛም ሆነ አማርኛን ቋንቋ በትክክል ለማንበብ የሚያግዙ መሰረታዊ ነጥቦች ወይም መሰረታዊ ፊደሎች እነዚህ ናቸው። እንግሊዘኛም ሆነ አማርኛን ለመጻፍ ለማንበብ በቀላሉ ሊያስችለን የሚችለው እነዚህን በትክክል መቁጠር ከቻልንና እነዚህን ፊደሎች ድምፃቸውን፣ ቅርጻቸውን ከለየን እንግሊዘኛም ይሁን አማርኛን በቀላሉ ማንበብና መጻፍ እንችላለን። ስለዚህ ውድ የቻናላችን ተከታታዮች ይሄን ቪዲዮ በትክክል ብታዳምጡት
እና ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ቋንቋውን በቀላሉ መልመድና መናገር ትችላላችሁ። እንዲሁም መጻፍ፣ ሁለቱን የቋንቋ ኪህሎች ማለትም ማንበብና መጻፍን ያስችላችኋል ያሉትን እንደዚሁ አዘጋጅቸዋለሁ። ሼር እና ላይክ ሳብስክራይብ ማድረግ አይዘነጋም እያልሁ በዚሁ እሰናበታችኋለሁ። ነገ በሌላ ቪዲዮ እስከምንገናኝ መልካም ቀን፣ መልካም ጊዜ፣ ቸርን ሰንብት።